بسم الله الرحمن الرحيم. والذين كفروا لهم نار جهنم لا يقضى عليهم فيموتوا ولا يخفف عنهم من عذابها كذلك نجزي كل كفور وهم يصطرخون فيها ربنا أخرجنا نعمل صالحا غير الذي كنا نعمل أولم نعمركم ما يتذكر فيه من تذكر وجاءكم النذير فذوقوا فما للظالمين من نصير إن الله عالم غيب السماوات والأرض إنه عليم بذات الصدور هو الذي جعلكم خلائف في الأرض فمن كفر فعليه كفره ولا يزيد الكافرين كفرهم عند ربهم إلا مقتا ولا يزيد الكافرين كفرهم إلا خسارا قل أرأيتم شركاءكم الذين تدعون من دون الله أروني ماذا خلقوا من الأرض أم لهم شرك في السماوات أم آتيناهم كتابا فهم على بينة منه بل إن يعد الظالمون بعضهم بعضا إلا غرورا. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والذين كفروا نزياب الله يكادوا لهم نار جهنم للنسو يجهنم سات على الله جو لا يقضى عليهم جهنم است تقبوها لا فموت يفردم فيموتوا موتوا يعرفوا زند ولا يخفف عنهم أي كللاتشونم من عذابها كجهنم كذات يجزيهم هون يمدن مكنسا يدرج اللاتشون كذلك لك ندزي نجزي من ندالن كل كفور بقيتاو يميكد سقاون يمياستبابلن هلو لك ندزي من ندالن وهم جهنم است يعلى رفت مستقايو كهديان يصطرخون فيها بجهنم است እርዳታም በመፈለግ በጣም ይጮሃሉ ይድረሱልኝ የእርዱኝ ጥሪ ያሰማሉ ረበና አኽሪጅና ጌታችን ሆይ ከጀሃነም አውጣን እያሉ ምክንያታቸው ነዕመል ሷሊሐን መልካም ሥራ እንሰራለን ከጀሃነም የመውጣት ወደ ዱንያ የመመለሱን ዕድል ካገኘን ነዕመል ሷሊሐን ጥሩ ሥራን እንሰራለን ገይረ አለዚ ኩና نعمل እስከዛሬ እንሰራው ከነበረው የተለየ ተለውጠን ታድሰን እንመለሳለን ይላል። ይህ ጥያቄያቸው መልስ አያገኝም፣ ያሰቡት አይሳካም። አወለም ኑዓሚርኩም ዱንያ ላይ እድሜ ሰጥተን አላቆየናችሁም እንዴ? ማ ጊዜን የተዘከሩ ፊህ የሚገሰጽበት የሆነ መን ተዘከረ መገሰጽ ማስታወስ የሚችል የሚፈልግ ሊገሰጽና ሊያስታውስ የሚችልበትን ያክል ጊዜ ዱንያ ላይ አላኖርናቸውም እንዴ? አኖረናችኋል። ከመሆኑም ጋር አልተጠቀማችሁም።
ወጃአኩም ነዚር አስጠንቃቂና አስፈራሪም መጥቶላችሁ ነበር። በቂ ጊዜም ተሰጥቷችኋል። የቂያምን ቀን ቅጣት የሚያስጠነቅቃችሁ የሚያስፈራራችሁ አስፈራሪ አስጠንቃቂ ቁርአን፣ መልእክተኛ፣ ሽበት፣ ሌሎችም ወደ አኼራ የተጓዛችሁ እንደሆነ የሚጠቁሙ አስፈራሪዎች አስጠንቃቂዎች መጥተውላችሁ ነበረ። ከመሆኑም ጋር የተኛውም አልገሰጻችሁም፣ አልመለሳችሁም። ወደ ዱንያ ዳግም ብትመለሱም ስራችሁ ይሄው ነው የሚሆነው። ስለዚህ ፈذوቁ የጀሃነምን ቅጣት ቅመሱ። ማለት ዛሊሚና ለበዳዮች የላቸውም ሚን ነሲሪን አጋዥ ረዳት የሚባል የላቸው ከገቡበት ስቃይ መከራ የሚያወጣቸው። ኢነላሃ ጌታ አላህ ዓሊሙ ገይቢ ሰማዋት ወልአርድ የሰማይና የምድርን ምስጢሮች ሁሉ ያውቃል። ሰማይም ምድርም ውስጥ ምስጢር ተብሎ ሊደበቅ የሚችል ነገር ሁሉ ለአላህ ግልጽ ነው፣ በደንብ ያውቀዋል። ኢነሁ አላህ ተባረከ ወተዓላ እርሱ ነውና ዓሊሙን ጠንቅቆ የሚያውቅ ቢዛቲ ሱዱር የሰው ልጆች ልቦች ውስጥ የተደበቁ ነገሮችን የሚያውቅ ነው። ልብ ውስጥ የተደበቀውን ካወቀ ከዛ ውጭ ያለውን ይበልጥ ያውቃል። ሁወ ለዚ ጌታ አላህ ማለት ያ እሱ ነው ጀዐለኩም እናንተን ያደረጋችሁ ኸላኢፈ ፊል አርድ ምድር ላይ ምትኮች ያደረጋችሁ እሱ ነው። ያለፏችሁ ህዝቦችን የተካችሁ። ፈመን ከፈረ የካደህ ፈዐለይሂ ኩፍሩሁ የመካዱ መዘዝ እሱ ላይ ነው የሚሆነው። ጉዳቱ ለሱ ነው፣ አላህን አይጎዳውም። ወላ የዚዱል ካፊሪና ከሃዲያንን አይጨምርላቸውም ኩፍሩሁም መካዳቸው ዒንደ ረቢህም ጌታቸው ዘንድ ኢላ መቅታ መጠላትና መረገምን እንጂ ሌላ ምንም አይጨምርላቸውም። በኩፍር ላይ በቆዩ ቁጥር አላህ ዘንድ መጠላትን መረገምን ይጨምራል። ወላ የዚዱል ካፊሪና ከሃዲያንን አይጨምርላቸውም ኩፍሩሁም መክፈራቸው ኢላ ኸሳራ በሁለቱም ዓለም መክሰርን እንጂ ምንም አያተርፍላቸውም። የኩፍር ጥቅሙ መክሰር፣ አላህ ዘንድ መጠላት መረገም፣ ትርፉ ይህም። ቁል አረአይቱም በል ነቢያችን ሆይ እስቲ ንገሩኝ ሹረካአኩም አላህ ላይ የምታጋሯቸው ተጋሪዎቻችሁን እስቲ ልብ ብላችሁ እዩዋቸው፣ በልብ አይናችሁ ስለ እነሱም ንገሩኝ። አለዚነ ተድዑነ ሚን ዱኒላህ እነዚያ ከአላህ ውጪ የምትገዟቸው የምታመልኳቸው አማልክቶቻችሁን እስቲ እዩዋቸው። ሰው ስላለ ሰው ስላደረገ ብቻ ሳይሆን በልብ አይናችሁ ልብ ብላችሁ እዩዋቸው፣ ስለ እነሱ አስቡ። ደግሞም እስቲ አስባችሁ ንገሩኝ። አሩኒ እስቲ ለእኔ አሳዩኝ ማዳ ኸለቁ ምን እንደፈጠሩ ከአላህ ውጭ የሚመለኩ አማልክት በሙሉ በተናጠልም ይሁን በጋራ ተሰብስበው ምን ፈጥረዋል? ሚነል አርዲ ከምድር ተራራዎችን ፈጥረዋል፣ ባህሮችን ፈጥረዋል። አም ለሁም ወይስ ለነሱ አላቸው ሽርኩን ፊሰማዋቲ ሰማያት ላይ ሽርክና አላቸው። ምድር ላይ የሚታይ እነሱ ይሄን የኛ አማልክት ፈጠሩ አልነበረም እነሱ አስገኙት ልትሉት የምትችሉት ነገር የላችሁም። ወይስ አይታየም የነሱ ስራ ሰማይ ላይ ብቻ ሽርክና አላቸው፣ ተሳትፎ አድርገዋል። አላህ ሰማይን ሲፈጥር አላደረጉም። አም አተይናሁም ወይስ ሰተናቸዋል በአላህ ለሚያጋሩ ሰዎች ኪታበን መጽሐፍ ሰተናቸዋል እንዴ? ፈሁም እነሱ ናቸውን ዐላ በይነት ሚንሁ ከእርሱ ከተሰጣቸው መጽሐፍ ግልጽ የሆነ ማስረጃ ላይ ሆነው ነው እንዴ ኩፍርን አልለቅም ይሉት? የለም አልተደረገም። በል ይልቅ ኢን የዒዱ ዛሊሙና በዳዮች አይቀጥሩም ቃል አይገቡም። ባዕዱሁም ባዕዳን ከፊላቸው ከፊሉን አይቀጥርም ቃል አይገባለትም። ኢላ ጉሩራ መታለልን ማታለልን እንጂ ካፍር ካፍርን ያታለዋል ይሸነግለዋል እንጂ ግልጽ የሆነ ማስረጃ አቅርበው በመረጃ በማስረጃ ተማምነው አይደለም ኩፍር ላይ የሚኖሩታ። እንደ አላህ ነገሮችን የሚያውቅ እንደ አላህ ነገሮችን የሚያሳውቅ ማንም የለም። የኩፍር ዓለም ሐቂቃ እውነታው ይሄን ነው የሚመስለው። ባለፉት አንቀጾች መጨረሻ አካባቢ ላይ በቁርአን ተመርተው ጀነት የገቡ ሰዎችን ሁኔታ ከነገረን በኋላ ደስታቸውን፣ ጸጋቸውን፣ አላህን ያመሰገኑ መኖራቸውን ከገለጸልን በኋላ ከዚያ በተቃራኒ ያሉ ሸቂዮችን፣ እድለቢሶችን፣ በቁርአን ያልተመሩ በቁርአን ያላመኑ ሰዎችን የአኼራ ሁኔታ አስከትሎ ነግሮናል። ይሄ የቁርአን መንሀጅን መታኒ የተባለውም ለዚህ
ስለ ጀነት ነግሮ ያጓጓናል። አይ ነገሩ ይሄ ብቻ አይደለም ካልተጠነቀቅ አደጋም አለ ብሎ ደግሞ የጀነት ተቃራኒ ስለሆነው ጀሀነም ይነግረናል። ስለ ደጋጎች ይነግረናል። በተቃራኒው ስለ ሙፍሲዶች እምቢባዮች ይገልጻል። ወለዚነ ከፈሩ ለሁም ናሩ ጀሀነም፣ እነዚያ ያመኑ ጀነት አላቸው፣ ጀነት ይገባሉ። በጀነት ወርቅ ሉል መሰል ጌጦች ይዋባሉ፣ ይሸለማሉ። ሐር ይለብሳሉ፣ ለስለስ ያለ ምግብ ይበላሉ፣ የፈልጉትን ሁሉ ያገኛሉ። ከነሱ በተቃራኒ ደግሞ ወለዚነ ከፈሩ፣ እነዚያ የካዱ ደግሞ ለሁም ናሩ ጀሀነም፣ የጀሀነም እሳት አለላቸው። ለዘላለም እዛ በእሳት ተውጠው ተከበው ይኖራሉ። ከላይም ከታች ከግራም ከቀኝም ከፊትም ከኋላም በእሳት ይከበባል። ለሁም ሚን ጀሀነመ ሚሃድ፣ ፍራሻቸውም ከስር የሚነጠፈው ወለላቸውም እሳት ነው፣ ጣሪያቸውም እሳት ነው። ከግራ ከቀኝ ከፊት ከኋላ በእሳት ተከበው ወሁም ገርቃ ፊናር፣ እሳት ውስጥ ተውጠው ተሰምጠው ይኖራል። ለትንሽ ጊዜም አይደለም ለዘላለም ሁሌም ሌሎች አንቀጾች ላይ እንዳለው ኻሊዲነ ፊሃ አበዳ ላ ዩፈተሩ ዐንሁ ወሁም ፊሃ ሙብሊሱን፣ እረፍት አያገኙ ከመውጣትም ተስፋ ይቆርጣሉ። ላ ዩቅዳ ዐለይህም ፈየሙቱ፣ የሞት ፍርድም አይፈረድባቸውም። ፈየሙቱ ሞተው ያርፉ ዘንዳ። ላ ዩቅዳ ዐለይህም አይ ላ ዩህለኩነ ፈየስተሪሑ ማለት ሙሉ በሙሉ እሳቱ አቃጥሎ ጨርሷቸው አያልቁም ያርፉ ዘንድ። ፈወከዘሁ ሙሳ ፈቀዷ ዐለይህ እንደሚለው ሙሳ ጥፋተኛ ነው ያሉትን ሰው በቦክስ መቱት፣ ፈቀዷ ዐለይህ ጨረሱት ይላል። እዚህም ተመሳሳይ ነው ቃሉ። ላ ዩቅዳ ዐለይህም እንዲያልቁ አይደረጉም። እሳቱ ሁሌ ያነደዳቸው እንዲኖሩ ነው የሚደረጉት። ቆዳቸው ባለቀ ቁጥር ሌላ ቆዳ ይቀየርላቸው። ቆዳቸው ነዶ ባለቀ ቁጥር ሌላ ቆዳ ይቀየርላቸው። የጀሀነምን ስቃይ እንደ አዲስ እንዲቀምሱት ከሆነ ያክል ጊዜ በኋላ ሰውነታቸው እሳቱን ለምዶት እዛ ውስጥ መኖራቸው ምንም ትርጉም የሌለው እንዳይሆን በየጊዜው ቆዳ ይቀየርላቸው። ይሄን ነግሮን አላህ አልበደልናቸውም፣ ራሳቸው ናቸው ራሳቸውን የበደሉት። ይሄን መንገድ መርጠውት ነው፣ በድንገት አይደለም ራሳቸውን እዚያ ያገኙት። እዚህ ቀጥሎም እንዳለው ወጃአኩም ነዲር፣ አስፈራሪ፣ አስተማሪ፣ አስጠንቃቂ ተልኮላቸዋል። ወደ ጀሀነም የሚወስዱ መጥፎ ስራዎች ተነግረዋቸዋል። ላ ዩቅዳ ዐለይህም ፈየሙቱ፣ እንዲያርፉ አያልቁም፣ የጀሀነም እሳት አይጨርሳቸውም። ወይም ደግሞ ላ ዩቅዳ ዐለይህም የሞት ፍርድ አይፈረድባቸውም። ሁለቱም የሚስማሙ አብረው የሚሄዱ ተፍሲሮች ናቸው፣ ብዙ ልዩነትም የላቸው። ላ ዩቅዳ ዐለይህም ላ ዩህለኩነ፣ እንዲጠፉ አይደረጉም፣ ሁሌ የነደዱ እንዲኖሩ ይደረጋሉ። ወይም ደግሞ ላ ዩቅዳ ዐለይህም የሞት ፍርድ አይፈረድባቸውም፣ ፈየሙቱ ሞተው ያርፉ ዘንድ። ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ ቃለ ኢነኩም ማኪቱን፣ ማልክን የጀሀነም ጠባቂ ተቆጣጣሪን የተቆጣጣሪዎችን አለቃ ማሊክ ሆይ ጌታህን ጠይቅልን ይፍረድብንና እንሙት ብለው ይጠይቃል። ማሊክ ከብዙ ዓመታት በኋላ ኢነኩም ማኪቱን የሚል መልስ ይሰጣቸዋል ተብሏል። ተንቀው መልሳቸውም ወዲያው አይሰጣቸውም። እናንተ እዚሁ ነዋሪዎች ናችሁ፣ መሞት የለም ይባላል። ነዑዙ ቢላሂ ሚን ዛሊክ። ኢማም ሙስሊም ሶሒሓቸው ላይ እንደዘገቡት ነቢዩ ዓለይሂ ሰላቱ ወሰላም እነዚያ የጀሀነም ነዋሪ የሆኑት የጀሀነም ሰዎችማ ፈላ የሙቱነ ፊሃ ወላ ያሕየውነ፣ በጊዜያዊነት ጀሀነም የሚገቡ ሰዎች አሉ፣ አጥፍተው ሳይቶብቱ የሞቱ አላህም በይቅርታ ያላሳለፋቸው ጀሀነም ገብተው በወንጀላቸው ልክ ተቀጥተው የሚወጡ አሉ። እነዚህ ሊወጡ ይችላሉ። እነሱ ሲቀጡበት የነበረው የጀሀነም ክፍልም ሊጠፋ ይችላል። አንዳንድ አይማዎች እንዳሉት ጀሀነም ሙሉ በሙሉ አጠፋም፣ ትጠፋለች የሚሉ አሉ። ነገር ግን ትጠፋለች ከተባለም ዑሳቱል ሙወሒዲን የአላህን ብቸኝነት የሚያምኑ ወንጀለኛ የነበሩ ተውሂድን ይዘው የሞቱ ግን ወንጀላቸው ወደ ጀሀነም ተቀጥተው እንዲወጡ ያስፈረደባቸው የሚቀጡበት የነበረው ክፍል ብቻ ሊጠፋ ይችላል። እነሱ ይወጣል። እነዚያ ግን አማ አህሉ ናሪ አለዚነ ሁም አህሉሃ፣ እነዚያ የጀሀነም ትክክለኛ ባለቤቶች የሆኑትማ እነሱ አይሞቱምም አይኖሩምም አሉ። አይሞቱም፣ ሙሉ በሙሉ እሳት አቃጥሎ አይጨርሳቸው።
አይኖሩምም። እዛ ውስጥ የሚኖሩት ህይወት አይባል። አይሞቱምም አይኖሩም። በዚህ ሁኔታ ላይ እየተሰቃዩ ከመኖር ሞቶ ማረፍ ይሻላቸዋል፣ ግን አያገኙም። ሞቶ ማረፍን ከዚህ ህይወት የተሻለ ነው ይላሉ፣ ይመኙታል፣ ግን አያገኙትም። ማምለጥም አይችሉም፣ ማስቀነስም አይችሉም። ይሄን ነው ወላ ይخفፉ عنهم من عذابها ከጀሃነም ቅጣት አይቀንስላቸውም። ለቅጽበትም አያርፉም። አንዱ ተኽፊፍ ነው። ለቅጽበት እንኳ አያርፉም፣ እሳት አይጠፋም። እንደዚሁ ደግሞ መጠኑም አይቀንስላቸውም። لا يخفف عنهم በማቆም ለቅጽበት እንኳ ቅጣቱ እንዲቆም አንዴ ፋታ ያገኙም ተብሎ አይወሰንም። መጠኑም አይቀንስም ብሎ ምን እንኳ ባይጠፋላቸው ሁለቱም የለም። لا يخفف የሚለው ሁለቱንም ይዛል። እንደውም በተቃራኒው ኩለማ ኸበት ዚድናሁም ሰዒራ ግለቱ በቀነሰ እንደመቀነስ ባለ ቁጥር ግለት እንጨምርለታለን ይላል። ኩለማ ኸበት ዚድናሁም ሰዒራ ذلك بما قدمت أيديكم ይሄ የእናንተው እጅ በሰራው ነው፣ ስራችሁ ነው ለዚህ ያበቃችሁ ይባላል። ሞራላዊ ቅጣትም ይቀጣል። የጀነቶች ያሉበትን ኒዕማ ጸጋ እንዲያዩም ይደረጋሉ። ሌላ ተጨማሪ የጸጸት አለንጋ ውስጣቸውን እንዲገርፉ የጀነት ቤታቸውንም አላህ ያሳያቸዋል። ብታምን ብትስተካከል መልእክተኛውን ብትከተል ኖሮ ምትኖርበት ይሄን ይመስል ነበር ተብሎ ጀነትም እንዲታየው ይደረጋል። በመካድህ እንዲህ በማለትህ ግን ላመነው ባሪያዬ ተጨማሪ አድርጌ አውርሼዋለሁ ያንተን ይባላል። تلك الجنة التي نورث من عبادنا من كان تقيا እንደሚል አላህ ተባረከ ወተዓላ እሱን ለፈሩ ሰዎች ጀነትን ያወርሳል። የራሳቸውንም ይሰጣቸዋል። ቢያምኑ ቢስተካከሉ ቢታዘዙ ኖሮ እምቢ ባዮች ሊገቡበት ተዘጋጅቶላቸው የነበረውንም ጀነት እንደ ተጨማሪ ያወርሳቸው። ከዛሊከ ልክ እንዲህ አይነት ምንዳን ቅጣትን ነጅዚ እንመነዳለን እንቀጣለን። ኩለ ከፉሪን በአላህ የሚክድን በሙሉ ጸጋውን የሚያስተባበልን በሙሉ በአላህ የካደ ሐቅን ያስተባበለ ሁኔታው ይሄን ይመስላል። ይሄ ለመካ ሙሽሪኮች ብቻ አይደለም። ከዛ በኋላም የመጡ ከዛ በፊትም የነበሩ በአላህ የሚክዱ ጸጋውን የሚያስተባብሉ ሐቅን አልቀበልም የሚሉ እውነትን የሚክዱ መግቢያቸው ይሄን ይመስላል። ወሁም በዚህ መልኩ ያለ ረፍት ጀሃነም ላይ የሚሰቃዩ ሰዎች የስጠሪኹነ ፊሃ ጀሃነም ውስጥ የደረሱልኝ ጥሪን በኃይል የጮሁ ያሰማል። ኃይለኛ ጩኸት ሱራስ ይባላል። በህመማቸው ልክ ነው ሰዎች የሚጮሁት። የጀሃነም እሳትን የሚወዳደር ህመም የለም። የጀሃነም እሳትን የሚወዳደር ህመም የለም። እዚህ ዱንያም ላይ ቢሆን እንደ እሳት ቃጠሎ የሚያስቸግር ነገር የለም፣ የሚከብድ ነገር የለም። ስለዚህ የጀሃነም እሳት የሰውነታቸውን አንድ ጫፍ አይደለም ሙሉ ሰውነታቸውን ሲለበልባቸው ግለቱ እየባሰ ሲሄድ ሰውነታቸው ትንሽ መቃጠሉን እየለመደ ሲሄድ ሌላ አዲስ ቆዳ ሲቀየርላቸው ስቃዩን መቋቋም የማይቻል ሲሆን ይጮሃሉ። ድረሱልኝ፣ አድኑኝ፣ አውጡኝ ያሉ ረበና አኽሪጅና ጌታችን ሆይ ከእሳት አውጣን ይላል። ሌሎች አንቀጾች ላይ ሚንሃ የሚል አለ። ከሷ ከጀሃነም አውጣን ወደ ዱንያ መልሰን ይላል። ዱንያ ላይ ረበና ረበና ያላለ በልቡ በቃሉ በተግባሩ ጌታዬ እዘንልኝ፣ ማረኝ፣ ጌታዬ በፍርዱ ቀን አታዋርደኝ ያላለ እዛ ረበና ረበና ማለት አይጠቅምም። ዛሬ ነው በቃልም በልብም በተግባርም ጌታዬ ሆይ ማለት። ወላ ቱኽዚኒ የውመ ዩብዓቱን ኢብራሂም ዓለይሂ ሰላም ጌታዬ ሆይ ባሮች በሚቀሰቀሱበት ቀን አታዋርደኝ እንዳሉት የአኼራን ውርደት ፈርቶ ዛሬ ጌታዬ አታዋርደኝ፣ ይቅር በለኝ፣ ማረኝ፣ ምራኝ፣ አስተካክለኝ ያለ ያኔ ይድናል። እዚህ ግን ከጌታው ጋር መልካም ግንኙነት ያልነበረው ያኔ መጫጫሁ ምንም አይጠቅመው። ረበና አኽሪጅና ከእሳት አውጣን ወደ ዱንያ መልሰን ይላል። ለምን? ፎቅ ሊገነቡ ሊዝናኑ ለስልጣን ሊወዳደሩ ሊፎካከሩ አይደለም። ነዕመል ሷሊሓ ደግና መልካም አንተ የምትወደውን ስራ እንሰራ ዘንዳ። ስራ ሷሊሕ የሚባለው አንድ ለአላህ ተብሎ ሲሰራ ሽርክ የሌለበት ሆኖ፣ ሁለት በነቢ ሱና መሰረት ሲሰራ ቢድዓ የሌለበት ሆኖ፣ በነቢ ሱና መሰረት ሲሰራ ሙታባዓ ሲኖረው ኢኽላስ ሲኖረው። ከነዚህ አንዱ ከጎደለ ስራ መልካም አይባል።
ለመስራት ኩፍር ላይ ያሉ ሰዎችም ይሰራሉ። ሰደቃ ብለው ያበላሉ። ሐጅም ብለው ወደ ተለያዩ አካባቢዎች ይጓዛሉ። መንፈሳዊ ጉዞ ብለው ሌሊትም ተነስተው የሚያደርጉት ኢባዳ ይኖራቸዋል። አሚለቱን ናሲብ የተባለውም ለዚህ ነው። ሱረቱል ጋሺያ መጀመሪያ አካባቢ አንዳንድ ፊቶች የቂያም ቀን ይዋረዳሉ፣ ያፍራሉ፣ ሰርተው ይደክማሉ። አንዱ ተፍሲር ነዕመል ሷሊሐን መልካም ስራ እንሰራለን ወደ ዱንያ መልሰን ይላል። ከጀነቶች በተቃራኒ የጀነቶች ጀነት ከገቡ በኋላ ማውጣትን ወደ ዱንያ መመለስን አይፈልጉም። ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ ጀነት የገባ ዱንያ ሙሉ ያንተ ትሆናለች ና ወደ ዱንያ ቢባል በፍጹም መመለስን አይቀበልም። አንድ ሰው ሲቀራ መን ሁዋ አሸሂድ በአላህ መንገድ ሸሂድ ሆኖ የተሰዋ ሰው ሲቀር አንድ ሰው ጀነት ከሄደ በኋላ ና ወደ ዱንያ ሙሉ ዱንያ ያንተ ትሆናለች እስከነ ፎቋ ወርቋ ጸጋዋ በሙሉ ያንተ ትሆናለች ቢባል ጀነት የገባ ሰው ፈጽሞ ወደ ዱንያ መምጣት አይፈልግም። ሸሂድ ግን ማዕረጉ ከሌሎች ስለሚበልጥ ድጋሜ መጥቶ እንደገና ሸሂድ ሆኖ ተገድሎ መሄድ ይፈልጋል፣ ደብል እንዲያገኝ ማለት። ስለዚህ ጀነቶች ከገቡ በኋላ ላ የብጉን ዐንሃ ሒወላ ከጀነት መዞር አይፈልጉም፣ መቀየር አይፈልጉም። የሚመቸውን ቦታ አግኝተዋል። ኒዕማ ዳሩል ሙተቂን አላህን የሚፈሩ ሰዎች ቤት ሀገር ምንኛ ታምራለች ብሏልና አላህ ምንኛ ታምራለች ያላትን ጀነት ካዩ አየሯን ማጣጣም ከጀመሩ በኋላ ወደ ዱንያ አይመለሱም። ባሳለፍነው አንቀጽ ላ የመሱና ፊሃ ነሰብ ድካም የሚባል ጀነት ውስጥ አይነካንም፣ ችግር መሸቃ አይደርስብንም ይላሉ። እዚህ ዱንያ ላይ ደክመው ስለሄዱ ራሳቸውን በመልካም ሥራ ስላደከሙ አኼራ ላይ አካላቸው ይሁን መንፈሳቸው አይደክምም። ዱንያ ላይ አካሉን በዒባዳ ያላደከመ መንፈሱን በሶብር ሸህዋን ስሜትን ፊትናን በመቋቋም በመከላከል ውስጡ ያልደከመ በዒባዳ አካሉ ያልደከመ አኼራ ላይ በጀሃነም ካቴናና ሰንሰለት መድከሙ አይቀር። ይሄኔ መልሱኝ ይላል ወደ ዱንያ። እዚህ ግን አካላቱ በዒባዳ መንፈሱ በሶብርና በሌሎችም ለአላህ ብሎ በሚያደርጋቸው ዒባዳት ቀልቢያ የልብ ተግባራት የደከመ አኼራ ላይ አይደክም፣ ድካም ይነሳላቸዋል። ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን ኩሉ ወሽረቡ ቢማ አስለፍቱም ሀኒአን ቢማ አስለፍቱም ፊል አያሚ አልኻሊያ ይባላል። ብሉ ጠጡ ደስ እያላችሁ ያልቃል ብላችሁ ማሰቡ ስትሆኑ የበላችሁትም ላይስማማኝ ይችላል ብላችሁ ማሰቡ ስትሆኑ በደስታ ብሉ ይባላል። ስለዚህ እንደዚህ አይነትን ህይወት ትተው ወደ ዱንያ ልመለስ መቼም አይሉም። እነዚህ ግን ቀድሞ ያልተዘጋጁ ወደ ዱንያ መልሰኝ ጌታዬ ሆይ መልካም ሥራ እንድሠራ ይላል፣ ይጮሃል። ከጀነቶች በተቃራኒ የጀነት ሰዎች መጮህ የለም፣ መንጫጫት የለም። ላ ሷኸበ ፊሃ ወላ ነሰብ ብላ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ውስጥ ጩኸት የለም፣ ድካም የለም። ሰላሙን ቀውለን ሚን ረቢር ረሒም ሰላም ለስለስ ያለ ንግግር ነው ያለ። ላ የስመዑነ ፊሃ ለግወን ወላ ኪዛባ ውድቅ ቃልን ውሸትን አይሰሙም። እነዚህ ግን ይጮኻሉ፣ ይንጫጫሉ፣ ወደ ዱንያ መመለስን ይፈልጋሉ። ስራቸውን ሁኔታቸውን አስተካክለው ወደ አኼራ ተመልሰው ለመጀመሪያ ዙር ሲሄዱ ያዩት ሁኔታቸው ይቀየርላቸው ዘንድ። ስለዚህ የአኼራ አሕዋል የዱንያ አሕዋልን ይመስላል ማለት ነው። ወደ ዱንያ እንመለስ ያሉት ለምንድን ነው? የዱንያ አሕዋላቸውን ቀይረው ሄደው የአኼራ መጥፎ አሕዋላቸው ወደ ጥሩ እንዲቀየርላቸው ነው መልሱኝ የሚሉት። አኼራ ምን እንዳለን ማወቅ ከፈለገን አሁን ባለንበት ጊዜ የዱንያ አሕዋላችን ከአላህ ጋር ሁኔታችን ምን ይመስላል የሚለውን ማጥናት፣ ርቆ መሄድ የማያስፈልግ። ለይተና ነድሪ ማ ለና ዒንደ ረቢና አለ ከቀደምቶች መሃል አንዱ እንደው አላህ ዘንድ ምን እንደሚጠብቀን ባወቀን አለ። አንዱ ዓለም ሰሙትና ምን እንደሚጠብቅህ ማወቅ ከፈለክ ዛሬ ከቁርአን ጋር ያለህን ግንኙነት ቁርአን ላይ አላህ የእሱን ደጋግ ባሮችን በተለያየ ወስፍ መገለጫ ገልጿቸዋል። ያ ባህሪ አንተ ላይ ካለ አብሽር ጀነት ነው ያለልህ። ያ ከሌለ ግን እዚህ ማላዘኑ አይጠቅምም፣ ቶሎ ራስህን መቀየር ነው በላ። ነዕመል ሷሊሐን ገይረ አለዚ ኩና ነዕመል ስንሰራው ከነበረው የተለየ መልካም ስራ እንድንሰራ መልሱን ይላል። ከሽርክ ከወንጀል ውጭ ጥሩ ስራ ሰርተን አንተን ታዘን ውዴታህን አግኝተን ወደ አኼራ ተመልሰን ውዴታህን እናገኝ ዘንድ ይቅር ትለን ዘንድ ከሳት ታወጣን ዘንድ ወደ ዱንያ መልሰን እንድንስተካከል ይላል። ስለዚህ ያለ መልካም ስራ አኼራ ላይ ሰላም የለም ማለት ነው። ቁርአን የምንማረው ተፍሲር ቀራሁ ለማለት
የቃላት ፍቺ ለመስማት መሆን የለብንም። 30ውን ጁዝ ተቀርቶ ዋና አንዱ ፍሬ ሐሳብ ይሄ ነው፣ አኺራን ማስተካከል። አኺራን ሄደው አይተውት አኺራቸው የተበላሸባቸው ሰዎች ምን እንደሚሉ ዛሬ አስቀድሞ አላህ ነግሮናል። ይሄን አውቀንም ነገ አኺራችን የሚበላሽ ከሆነ ቁርአን አልጠቀመንም ማለት ነው። ቁርአን የወረደው ሊሰራበት፣ ስራው ማንበቡ አይደለም። ማንበቡ መሰላል ነው፣ መልእክቱን ማወቂያ መንገድ ነው። የጀሃነም ሰዎች አኺራቸው እንደተበላሸ ካረጋገጡ በኋላ የሚጠይቁት ወደ ዱንያ መመለስን። ወደ ዱንያ የሚመለሱት ለምን እንደሆነ እዛው ቃል ገብተው ይናገራል። መልካም ስራ እንሰራ ዘንድ። መልካም ስራም ሲባል እነሱ እስከዛሬ መልካም ይመስላቸውን ሳይሆን ገይረ ለዚ ኩና ነዕመሉ፣ ይሄ መቶ ራስን መቀየር ማለት እስከዛሬ ስንሰራው ከነበረው የተለየ ሌላ ስራ እንሰራ ዘንድ ወደ ዱንያ መልሰን ይላል። ረቢ እርጅዑኒ ለዓሊ አዕመሉ ሷሊሐን ፊማ ተረክቱ ከላ፣ የለም አይሆን። የሰው ልጅ እድሉ አንድ ብቻ፣ ሀይሃተ ሀይሃት ይባላል። እንዴታ የማይታሰብ ሩቅ ነው የምትጠይቁት ነገር ይባላል። ቢመለሱም እንደማይስተካከሉ ረቡል ዓለሚን ስለሚያውቅ እድሉን አይሰጣቸው። ውሸታሞች ናቸው። ሱረቱል አንዓም ላይ አላህ ነግሮናል። ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ወኢነሁም ለካዚቡን። ጀሃነም ያገላበጠ ከላይ ከስር ሲያቃጥላቸው ነው ሲጨንቃቸው ወደ ዱንያ እንመለስ እንስተካከላለን ይበሉ እንጂ ሸቅዮች መናጤዎች ናቸው። መጀመሪያ በተሰጠው ዕድል ያልተጠቀመ ሁለተኛው ላይ አይጠቀምም። ይሄን አላህ ያውቃል። የሰዎችን ባህሪ ከማንም በላይ የሚያውቀው አላህ አስቀድሞ ነግሮናል። ወደ ዱንያ መልሰን አሉ። ቢመለሱም ወደ ነበሩበት ሁኔታ ይመለሳሉ። ውሸታሞች ናቸው እነሷ። ለዚህ ነው እዚህ መልስ አልተሰጣቸው። ሌሎች አንቀጾች ላይ መልስ ተሰጥቷቸዋል። ቁርአን አንዱ ከአንዱ ጋር ተያይዞ ነው የሚፈሰረው። እዚህ የወቀሳ ጥያቄ ነው የሚጠየቁት። ቀጥታ እምቢ መባል ሳይሆን የወቀሳ ጥያቄ፣ የባሰ ሌላ ጸጸት ውስጣቸው ላይ እንዲፈጠር የሚያደርግ አወለም ኑዐሚርኩም፣ ዱንያ ላይ እድሜ ሰተን አላቆየናችሁም እንዴ? ማ የተዘከሩ ፊህ ምን ተዘከር፣ ማስተዋል መገሰጽ ማስታወስ የሚችል ሰው ሊገሰጽበት ሊያስታውስበት የሚችልን ያክል ጊዜ ዱንያ ላይ አላኖርናችሁም እንዴ ይባላል። መተውበት ብትፈልጉ እዛው ተተውበቱ ነበር። መልካም ስራ መስራት ብትፈልጉ ሞራሉ ፍላጎቱ እምነቱ ቢኖራችሁ እዛው ትሰሩ ነበር። ድንገት ተወልዳችሁ አይደለም ቀጥታ ወደ እሳት የመጣችሁት። ጠቃሚና ጎጂውን ማወቅ ለሚፈልግ ሰው ማወቅ የሚችልበትን ያክል ጊዜ፣ ያጠፋም ሰው ከጥፋቱ ተመልሶ ተጸጽቶ ጥፋቱን የሚያብስበት መልካም ስራ የሚሰራበትን ያክል ጊዜ እኮ አኖራችኋል፣ ዱንያ ላይ አኖረናችኋል ይባላል። በመኖር የሚጠቀም አይነት ሰው ብትሆኑ እዛው ትጠቀሙ ነበረ፣ በቂ ጊዜ ነበራችሁ ማለት እንዲሁ አልመለሳችሁም የሚለውም አላህ እንዲሁ የፈለግኩት ስለሚሆን ነው አይደለም፣ በምክንያት የነገራቸው። በዛው ነው በዱንያ በኩል ነው ያለፋችሁት። ሰዎች ስንቅ ይዘው የመጡት ከአኺራ ነው። እናንተ ለአኺራ ስንቅ ከመሰነቅ ይልቅ እረፍትን፣ ጫወታን፣ ለዱንያ መጨነቅን አስበልጣችሁ ነበረ። ስለዚህ ራሳችሁን ውቀሱ ይባላል። ማ የተዘከሩ ፊህ መን ተዘከር፣ ማስተዋል መገሰጽ የሚችል ሰው ሊቶብት የት ነው ያለሁት ወዴት ነው ሄድኩ ያለሁት ብሎ ራሱን ሊፈትሽ የሚችልበትን ያክል ጊዜ አኖረናችኋል የተባለው ዕድሜ ስንት ዓመት ነው የሚለውን በተመለከተ የተለያዩ አስተያየቶች አሉ። የተወሰኑ የተፍሲር ሊቃውንት አልቡሉግ ብለው ፈስራ፣ ለአካለ መጠን መድረስ ብለው ፈስራ። ማስተዋል መተውበት፣ ያበላሸው ማስተካከል የሚፈልግ ሰው ይሄን ሁሉ ማሳካት የሚችልበትን ያክል ጊዜ ዱንያ ላይ አላኖርኳችሁ ወይ ማለት ለአካለ መጠን እስክደርሱ ድረስ እድል አልሰጠኋችሁ ወይ ማለት። ለአካለ መጠን ሳይደርስ የሞተ ብዙም አይጠየቅም። እንደ አዋቂ እድሜው ከፍ እንዳለ ሰው አይጠየቅም። ነዓም ኸይር ስራ ከሰራ ይጻፍለታል። ወንጀል ከሰራ ወላጆቹ ላይ ይጻፋል፣ የበኩላቸውን ካልተወጡ። የሰው ንብረት ካበላሸ ወላጆቹ መክፈል ይወጅብባቸዋል። ሕፃን ነው ተብሎ ዝም አይባልም። ከዛ በተረፈ አላህ የሰው ልጅን በሰራው የሚቀጣው ብሉግ ሲደርስ ነው። ሆኖም የማወቅ ዕድል ኖሮት አንዳንዴ ከልጅነት ጀምሮ ልጆች ያውቃል፣ ጥሩና መጥፎን ያውቃል፣ ልባቸውም ያውቃል። እንዲሁ የሸቅይነትን መንገድ መርጠው የሚሄዱ አሉ፣ ኋላ ላይ ይጎዳቸዋል። መጨረሻው የሚያምር መጀመሪያም አላህ ያከበረው የጠበቀው ይሆናል። መጀመሪያ በወንጀል ተጨማልቆ የወጣ
ከፍ ሲልም ያ መንገድ ምርጫው ይሆናል አብዛኛውን ጊዜ። ለዚህ ነው ኸضር አለይሂ ሰላም ከሙሳ ጋር በነበራቸው ጉዞ ሕፃን ልጅ ገድለዋል። ሙሳ ተደነቁ። ምን ነው ወንጀል ሰርታ ማታውቅ ንጹህ ነፍስ ጠፋ ብለው ሙሳ ኸበሩን ሲጠይቁ ኋላ ላይ መልስ ሰጥተዋቸዋል። ወአመል ጉላሙ ፈካነ አበዋሁ ሙእሚነይን ፈኸሺና አን ዩርሂቀሁማ ጡግያናን ወኩፍራ 17 ዓመት ተብሎም ተፈስሯል። መገሰጽ፣ ማስታወስ፣ መስተካከል የሚፈልግ ሰው ሊስተካከልበት፣ ሊገሰጽበት፣ ሊታረምበት የሚችል ያክል ጊዜ ዱንያ ላይ ያላኖርኳችሁ ወይ ማለት 17 ዓመት ማለት ነው ተብሎ ተፈስሯል። ይሄ ከዘይነል ዓቢዲን ከየዓሊ ቤተሰብ ተነግሯል። 17 ዓመት 17 ዓመቱ ድረስ ዱንያ ላይ የኖረ ሰው አላህ ዘንድ ምክንያት ቢደረደር ተቀባይነት አይኖረውም ማለት ነው። 77 አይደል 47 አይደል 57 አይደል 17 ዓመት እንኳን ዱንያ ላይ የኖረ እድሜው ብሉግ እስኪደርስ ድረስ የኖረ የቂያም ቀን አላህ ፊት ሲቆም ምክንያት የለው። ወከዛልክ ከዓጣና ከቀታዳ እንደተነገረው 18 ዓመት ነው የተፈለገበትም ብላ ቀታዳ ረሒመሁላህ ተዓላ የሰው ልጆች ሆይ እወቁ የእድሜ መርዘም አላህ ዘንድ ራስህ ላይ ማስረጃ ይሆናል። እድሜ መርዘም አላህ ዘንድ ራስህ ላይ ማስረጃ ይሆናል። ይሄን ያክል ጊዜ አኖርሃለሁ። የወንጀልን ጉዳት እንዴት አላወቅ? የመልካም ስራን አስፈላጊነት እንዴት አላወቅ? ካጠፋ እንዴት አልተውበትክም ትባላለህ፣ ትወቀስበታለህ። አላህ ተባረከ ወተዓላ አወለም ኑዐሚርኩም ማ የተደከሩ ፊህ መን ተደከር የሚለውን አንቀጽ ሲያወርድ ይሄ ጥያቄ ከሚቀርብላቸው ሰዎች ውስጥ የ17 የ18 ዓመት ታዳጊም ያለ ነው። ይሄ ጥያቄ የቀረበው ለሁሉም ነው፣ ለአዛውንቶች ብቻ አይደለም። ከዋህብ ብኑ ሙነቢህ እንደተነገረው 20 ዓመት ማለት ነው አሉ። ከሐሰን አልበስሪ እንደተነገረው 40 ዓመት ማለት ነው አሉ። ይሄ ከአብዱላህ ብኑ አባስም ተነግሯል። ኢብኑ ጀሪርም ይሄን መርጠዋል። 40 ዓመት ድረስ አላቆየኋችሁም ወይ ዱንያ ላይ ማለት ብዙ ጊዜ አእምሮ የሚበስልበት እድሜ 40 ነው። ከዛ ባለው ስሜት ግራ ቀኝ ሊያደርገው ይችላል። የሰውን ልጅ ነፍሲያው ልታሸንፈው ትችላለች። አቅሉ ላይ በስል ይችላል። ከ17 ጀምሮ ከ15 ጀምሮ የሰው ልጅ ራሱን ሊቆጣጠር ይገባዋል። ጥሩና መጥፎን ሊለይ ይገባዋል። አኺራ ላይ በሚጎዳው ነገር ጊዜ ሊያጠፋ ይገባው። ነገር ግን 40 ሲሞላ ሲነር ሩሽድ ነው። የሰው ልጅ አቅሉ አእምሮአዊ አቅሙ ሙልት የሚልበት እድሜ ነው። በ40 ዓመቱ የሰው ልጅ መጃጃል እንደ ሕፃን መሆን የለበትም። እድሜ ተጋምሷል፣ ኧረ ተገባዷል፣ ጓዜን መጠቅለል አለብኝ፣ ከፈኔ ከአእምሮ መጥፋት የለበትም ሊል ይገባዋል። ይሄን ከማድረግ ይልቅ በ40 ዓመቱም እንደ 15 ዓመት እንደ 20 ዓመት ወጣት የሚያደርጋት ከሆነ አቅሉ ጎደሎ የሆነ ሰው ነው። ወከዛሊክ 60 ዓመት ማለት ነው ተብሎም ተፈስሯል። ይሄ ትክክለኛው ከኢብኑ አባስ የተዘገበው ዘገባ ነው። ኢብኑ ከቲርም ሌሎችም የመረጡት ይሄን። ከታች ያሉትን ያፈርሳል ማለት አይደለም። እነዚህ ሁሉ አንቀጽ ውስጥ ሊካተቱ የሚችሉ ናቸው። ነገር ግን መወቀሱ 100% ምክንያት ማጣቱ ይበልጥ የሚጎላው 40 ሲደርሱ 60 ሲደርሱ። በዚህ መሃል ያሉ ቁጥሮችም እዚህ ውስጥ ከመግባታቸው ጋር 15 ብሉግ 17 18 20 የተባሉት እንዳሉ ሆነ። እነዚህ የወጣትነት እድሜዎች ናቸው። እድሜው ከፍ ካለው ይልቅ ከ40ዎቹ ከ30ዎቹ ይልቅ ከዛ በታች ያሉትን አላህ ይበልጥ ይቅር ሊል ይችላል። ለዚህ ነው ከከባድ ወንጀሎች አንዱ ከትልልቅ ወንጀለኞች አንዱ ሸብቶ ዝሙት የሚሰራ ተብሏል። 3 ሰዎችን አላህ ይቅር አይላቸውም፣ በረሕመቱ አይኑም አያያቸውም፣ ከወንጀላቸውም አያጠራቸውም የሚለው ሐዲስ ላይ ሸብቶ እድሜው ከፍ ብሎ ዝሙት የሚሰራ ተብሎ እንደ ወጣት ስሜቱ አያስቸግረውም፣ ራሱን መቆጣጠር ይችላል። ወጣት ዝሙት ይስራ ማለት አይደለም። የቅጣቱ ደረጃ ይለያያል። ወጣትን ሊገፋፋ የሚችል የስሜት ኃይል ይኖራል። እድሜው ከፍ ያለሳ ስሜቱን መቆጣጠር ይችላል፣ ስሜቱ ይደክማል። ወከዛልክ ኪሱ ላይ ብር ያለ ተጨማሪ ገቢ ለማግኘት ወይም የራሱን ለመቆጠብ ብሎ የሚሰርቅና ምንም ስላጣ ብሎ ስለራበው ብሎ የሚሰርቅም አንድ አይደለም። መስረቁ ወንጀል ነው። ብር ያለው የሚሰርቅና ግን ምንም አማራጭ ስላጣ የሚሰርቅ ግን የወንጀል ደረጃቸው አንድ አይደለም። ይሄን ለማለት ነው 60 40 ሲሆን ተጠያቂነቱ ከፍ ይላል። ዑዝሩ አብዝቶ ይመነምናል። ዝቅ ባለ ቁጥር ተጠያቂነቱ ይኖራል፣ ግን እየቀነሰ ይሄዳል። አሊ ብን አቢ ጣሊብ፣ አብዱላህ ብን አባስ 60 ዓመት ማለት ነው መገሰጽ የሚችል ሰው የሚገሰጽበትን ያክል እድሜ ያላኖርናቸው ወይ ማለት ይሄ ነው።
የሰው ልጅን አላህ ዑዝር የሚከለክልበት ዕድሜም ይሄው ነው ተብሏል። ከአቡ ሁረይራ በተዘገበ ቡኻሪ በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አዕዘረ አላሁ ተዓላ ኢላ እምሪኢን አኸረ አጀለሁ ሐታ በለገሁ 60 ሰና አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ለአንድ ሰው ዑዝሩን አስጨርሶታል። ዱንያ ላይ 60 ዓመት ካኖረዋል። 60 ዓመት ከኖረ ዱንያ ላይ አላህ ፊት ሲቆም ዑዝር አይኖርም። 40 ሲገባም በተለይ መዲና ሰዎች ያደርጉ እንደነበረው ከ40 በኋላ የዒባዳ ሰው ነበር የሚሆን። እስከ 40 ለዱንያቸው፣ ለህይወታቸው፣ ለራሳቸው፣ ለልጆቻቸው ይለፋሉ፣ ይደክማሉ። ዒባዳው እንዳለ ሆኖ 40 ከገቡ በኋላ ግን አሁን እኔ የአኺራ ሰው ነኝ፣ ዱንያ ይበቃኛል ይሆኑ ወላ ተንሰ ነሲበከ ሚነ አዱንያ ተብሏል። አብዛኛው የነቢዩ ዓለይሂ ሰላቱ ወሰላም ኡመት አማካይ ዕድሜ 60 አይሆነውም። ከዚሁ አንፃር የአብዛኛው የነቢዩ ኡመት ዕድሜ 60 አካባቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም የኡመቴ ዕድሜ በ60 እና በ70 መሃል ነው፣ ከዚህ የሚያልፉ ጥቂቶች ናቸው። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም እንደው ስለ ኡመቶ ዕድሜ ይንገሩን ተብሎ ነብዩ ሲጠየቁ የኡመቴ ዕድሜ ከ50 እስከ 60 ነው አሉ። የ70 ዓመትስ የለም እንደ ከኡመቴ ውስጥ ሲባሉ ቀለመን የብሉጉሁማ አው ቀለመን የብሉጉሃ ሚን ኡመቲሃ ከኡመቴ 70 የሚደርስ ጥቂቶች ናቸው። የ70 ዓመት ዕድሜ ባለጸጋዎችን አላህ ይዘንላቸው፣ የ80 ዓመት ዕድሜ ባለጸጋዎችን አላህ ይዘንላቸው። እስላም ላይ፣ ዲን ላይ፣ ተውሂድ ላይ 70-80 ዓመት መኖር ትልቅ ጸጋ ነው። አላህ ይዘንለት የሚያስብል ነው። ጥቂቶች ናቸው እዛ የሚደርሱ። አብዛኞቹ በ60 እና በ50 መሃል፣ በ30 እና በ40 መሃል ከዱንያ የሚወጡ ናቸው። ነቢዩ ዓለይሂ ሰላቱ ወሰላም በ60 ዓመታቸው ነው የሞቱት። በ63 ተብሏል፣ በ65 ተብሏል። ብዙ ጊዜ የሚታወቀው 63 የሚለው ነው። አቡበክር ዑመርም በዚህ ዕድሜ ነው የሞቱት። ስለዚህ ከፍተኛው ዑድር ተሟጦ የሚያልቅበት ዕድሜ 60 አካባቢ። ከዛ በፊትም 40 ያስጠይቃል፣ 18 ያስጠይቃል፣ ብሉግ ያስጠይቃል። የአላህን ምክር ሰምቶ የነቢይን ዓለይሂ ሰላቱ ወሰላም ምክር ሰምቶ ቸላ ያለ ማስተዋስ የምችልበት ያክል ጊዜ ዱንያ ላይ ይኖርሃል። በመጀመሪያው ዕድል ያልተጠቀመ ሁለተኛው ላይ አይጠቀምም ተብሎ ፈዱቁ እንግዲያውስ ቅመሱ ይባላል። ወጃአኩም ነዲር መኖር የሚጠቅማችሁ ቢሆን ኖሮ መገሰጽ የሚችል ሰው የሚገሰጽበትን ያክል ጊዜ አኖረናችኋል፣ አልተጠቀማችሁም። ከዚህም በተጨማሪ አስጠንቃቂ መስፈራሪ መጥቶላችኋል፣ በሁለቱም አልተጠቀማችሁም። ፈዱቁ እሳቱን ቅመሱ፣ ለበዳዮች ምንም ረዳት የላቸውም ይባላል። ነዲሩ ማን ነው? ነቢ ናቸው ተብሏል። አለይሂ ሰላቱ ወሰላም ነቢ መሐመድ ተልከውላችኋል፣ አላመናችሁም፣ አልተከተላችሁም። ይሄ አብዛኞቹ ሙፈሲሮች ምርጫ ነው። አስጠንቃቂ መጣላችሁ ማለት ነቢ መሐመድ ናቸው። ይሄ በጊዜው የነበሩትንም ይመለከታል፣ እስከ ቂያማ ጊዜ ድረስ ያሉትንም የነቢን ሪሳላ የሰሙን በሙሉ ይመለከታል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የኔን መላክ ሰምቶ አውቆ ደርሶት ከዛም በእኔ ሳያምን የሞተ የኢሳን ሃይማኖት መከተል ነኝም ይበል የሙሳን መከተል ነኝም ይበል አላህ እሳት ቢያስገባው እንጂ አማራጭ የለውም ብላ። ከዚህ በተጨማሪ ወጃአኩም ነዲር አስጠንቃቂ መጥቶላችኋል የሚለው በቁርአን ተፈስሯል። እድሜና የነቢ መላክ ቁርአን ተብሎም ተፈስሯል። አላህ እድሜ ሰጥቶታል። ማስተዋል ማስተንተን ለሚችል ሰው ነቢይ ልኮለታል፣ ቁርአን አውርዶለታል። ሶስቱም አስጠንቃቂዎች ናቸው። ቁርአን የቀራ ቁርአን የሰማ በሙሉ ማስጠንቀቂያ ደርሶታል። ኢክሪማ፣ ሱፊያን ኢብኑ ዑየይና፣ ወኪዕ እነዚህ ታላላቅ አይማዎች ወጃአኩም ነዲር ማለት ሽበት ማለት ነው ብሎ ፈሰራል። የሰውነታችሁ ሁኔታ እየተቀየረ ጥቁር ፀጉራችሁ ወደ ነጭ ተቀይሯል። ቀጥ ብሎ ይሄድ የነበረ ጀርባችሁ ጎበጥ ማለት እጥፍ ማለት ጀምሯል። አቅም አንሷችኋል ተብሎ በሽበት ተፈስሯል። አሸይቡ ነዲሩል መውት ይባል ነበር። ሽበት የሞት አሳዋቂ አስጠንቃቂ መልእክተኛ ነው ተብሏል። አተር ላይ እንደተነገረው አንዲት ሰውነት ላይ የወጣች ሽበት አጠገቧ ላሉ ሌሎች ጥቁር ፀጉሮች እስተዕዲ ቀድ ቀሩበል መውት ትላታለች ተብሏል። አንድ ቀድሞ የወጣ ነጭ ፀጉር ለሌላ ከዙሪያው ላለ ጥቁር ፀጉር ተዘጋጅ፣ ሞት እየቀረበ ነው ይላል ተብሎ። ስለዚህ ዑድር የላችሁም። ብዙ ምልክቶችን አይታችኋል፣ ብዙ መልእክቶች ደርሰዋችኋል።
ሽበትን አይታችኋል። ማይሸብት ሰው ይኖራል። ሽበት አንዳንዴ የተፈጥሮ ሊሆን ይችላል። መሸበት ደረጃ ሳይደርስም ሊሞት የሚችል ይኖራል። ቁርአን መጥቶለታል። ነብዩ አለይሂ ሰላቱ ሰላም ተልከውለታል። አላህ ተባረከ ወተዓላ ከዙሪያው በሚያያቸው ነገሮች እንዲገሰጽ አድርጎታል። ሰዎችን ሲሞቱ ያየ መማር አለበት። ፈذوقوا فما للظالمين ለበዳዮች የላቸውም ራሳቸውን በወንጀል ተበደሉ ሚን ነሲሪን ረዳት የላቸው ቅጣቱን የሚከላከልላቸው ወይም የሚያስቀርላቸው። ነቢያትን እምቢ በማለት በማመፅ እድሜን በከንቱ በማቃጠል ዱንያ ላይ ራሱን የበደለ ሰው አኺራ ላይ ከጀሃነም ካቴናና ሰንሰለት የሚያድነው የለም። ከዚያም ከዚህ እንደምንረዳው ጊዜ ትልቅ አማና እንደሆነ እኛ ማለት ጊዜ ማለት እንደሆነ ሀብታችን ጊዜ እንደሆነ እንረዳለን። ጊዜውን ያለ አግባብ ያባከነ አኺራ ላይ ጸጸታል፣ ይቆጫል። ያኔ መቆጨት አይጠቅምም። ስለዚህ ያኔ እንዳንቆጭ፣ ያኔ አንድ እድል ስጡኝ እንዳንል ዛሬ ጊዜያችንን በአግባቡ ልንጠቀም ይገባናል። ማድረግ ያለብንን ልናደርግ፣ መተው ያለብንን ልንተው። ኢነላሃ ዓሊሙ ገይቢ ሰማዋቲ ወልአርድ አላህ የሰማይ የምድር ምስጢሮችን የሚያውቅ ነው። ከሱ የሚሰወር ነገር የለም። ኢነሁ ዓሊሙን ቢዛቲ ሱዱር ጌታ አላህ ልቦች ውስጥ ያለውን ሁሉ ያውቃል፣ ኸይሩንም ሸሩን። ልቦች ውስጥ ያለውን ካወቀ ውጭ ያለውን ይበልጥ ያውቃል ማለት ነው። ሁወ ለዚ ጀዐለኩም ኸላኢፈ ፊል አርድ ጌታ አላህ እሱ ነው ምድር ላይ ምትኮች ያደረጋችሁ፣ አንዱ ትውልድ ሌላኛውን ትውልድ የሚተካ ከፊታችሁ ያለፉ ህዝቦችን ምትተኩ ያደረጋችሁ እሱ ነው። ያለፉ ትውልዶች ያለቁ ነው ሌላ ትውልድ የሚመጣው። ለምን ይሄን ያደርጋል? ሰዎች እንዲማሩ፣ ካለፉት እንዲማሩ። ያለፈው ትውልድ ምን አድርጎ ነው ሄደው? የኔስ መሄድ መቼ ይቀራል? አንዲም የሚሰሩትንም እንዲያ አላህ ተባረከ ወተዓላ እንዲህ ካላችሁ እናንተን አላህ አስወግዶ ሌላ ህዝቦችን ያመጣል ያለም ያስፈራራናል። አንዳንድ ፈመን ከፈረ ፈዐለይሂ ኩፍሩሁ የካደ የክህደቱ መዘዝ እሱም ብቻ ነው የሚጎዳው፣ አላህን አይጎዳው። ወላ የዚዱል ካፊሪነ ኩፍሩሁም ከሃዲያንን መካዳቸው አይጨምርላቸውም ዐንደ ረቢሂም ጌታቸው ዘንድ ኢላ መቅታ መጠላትን እንጂ መረገምን እንጂ የአላህን ቁጣ ማትረፍን እንጂ። የትኛውም ወንጀል አመፅ ለአላህ ቁጣ ይዳርጋል። የአላህ ቁጣ ደግሞ ለጀሃነም እሳት ይዳርጋል ካልተወበቱ ካልተስተካከሉ በስተቀር። ከመልካም ስራ በተቃራኒ መልካም ስራ ይበልጥ የአላህን ውዴታ ያስገኛል። የሰው ልጅ መልካም ስራ በሰራ ቁጥር ይበልጥ አላህ ይወዳል። ወላ የዚዱል ካፊሪነ ኩፍሩሁም ከሃዲያን ክህደታቸው አይጨምርላቸውም ኢላ ኸሳራ ክስረትን እንጂ። መካዳቸው ራሳቸውን ነው የሚጎዳው። ዱንያ ላይ የማመን እድላቸውን ያከስርባቸው፣ አምኖ መልካም ስራ የመስራት እድልን ያከስርባቸዋል፣ ያሳጣቸዋል። አኺራ ላይ ደግሞ ዱንያ ላይ አምኖ መልካም ስራ ለሰሩ ሰዎች የተዘጋጀውን ጀነት እንዳያገኙት ያደርጋቸዋል። ዛሊከ ሁወል ኹስራኑል ሙቢን ግልጽ ኪሳራ ማለት ይሄ። ዱንያ ላይ የነበረህን ሀብት፣ ፎቅ፣ ወርቅ ማጣት አይደለም ኪሳራ። እንደ ዱንያ ሊባል ይችላል ግን ሊተካ ይችላል። ማይተካ ኪሳራ የአኺራ ኪሳራ። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ አላ ዛሊከ ሁወል ኹስራኑል ሙቢን በላቸው። ለሰዎች ነገራቸው መክሰርን ይፈራሉ። አንዳንድ ሰዎች ብዙ ብር ያላቸው ስራ ለምን አሰሩን ሲባሉ ብከስርስ ይላሉ። የዱንያን ክስረት ውድቀት ፈርተው ብራቸውን ይዛሉ። የሰው ልጆች ሆይ ከምንም በላይ ልትፈሩት የሚገባ ኪሳራ የአኺራ ኪሳራ፣ ራስን መክሰር፣ ነፍስህን አንድ ነፍስህን መክሰር፣ አምነው ለሄዱ ሰዎች የተዘጋጀውን ጀነት የጀነት ጸጋ መክሰር። ይሄ ነው ግልጽ ኪሳራ ይላል። ስለዚህ አንድ የተሰጠንን ነፍስ ለጀሃነም ከዳረግነው፣ አንድ የተሰጠንን የመኖር እድል ለወንጀል ከተጠቀምነው ከስረናል ማለት ነው። ከሙእሚን በተቃራኒ ሙእሚን እድሜው በረዘመ ቁጥር መልካም ስራ በሰራ ቁጥር እያተረፈ ነው የሚሄድ፣ የጀነት ደረጃው እየጨመረ ነው የሚሄድ፣ የአላህን ውዴታ ይበልጥ ያገኘ ነው የሚሄድ። ስለዚህ አላህ ዘንድ መወደድንም መጠላትንም የሚያስተርፈው የሚያመጣው ኢማንና መልካም ስራ። የሰው ልጅ ካመነ መልካም ስራ ከሰራ አላህ ይወደዋል፣ በመኖሩ ተጠቃሚ ይሆናል። የሰው ልጅ ማመንን መልእክተኛን መታዘዝን ከተወ መኖሩ ለሱ ጉዳት ነው፣ ኪሳራ ነው። ዱንያ ላይ ቆይቶ ወንጀል በሰራ ቁጥር አላህ ይበልጥ ይጠላዋል፣ ይረግመዋል። ቁል አረአይቱም እስቲ ንገሩኝ፣ ሹረካአኩም አላህ ላይ የምታጋሯቸው ተጋሪዎቻችሁ፣ አላህ ላይ ያጋራቻቸው እሱ ብቻ ፈጥሯችሁ ሳለ አምልኮት ላይ የምታጋሯቸው ስለሆኑ ተጋሪዎቻችሁ ንገሩኝ። አለዚነ ተድዑነ ሚን ዱኒላህ ከአላህ ውጪ ስለምታመልኳቸው
አምላክ ናቸው ስለምትሏቸው ጣዖቶቻቸው ንገሩኝ። አሩኒ ማዛ ኸለቁ ሚነል አርዲ አራአይቱም አይታችኋልን? እስቲ አስቡ፣ እዩ፣ ልብ በሉ። ስለ አማልክቶቻችሁ ስለ ተጋሪዎቻችሁ አሩኒ ማዛ ኸለቁ ሚነል አርዲ ከምድር ላይ ምን እንደፈጠሩ እስቲ አሳዩኝ። እኔ ማየው ሁሉ የአላህ ፍጥረት ነው። ሃዳ ኸልቁላህ ፈአሩኒ ማዛ ኸለቀ አለዚነ ሚን ዱኒሂ የተለያዩ የአላህን ድንቅ ፍጥረቶችን ሉቅማን ላይ አላህ ከዘረዘረ በኋላ ሃዳ ኸልቁላህ ይሄ ሁሉ የአላህ ፍጥረት ነው። እነዚያ ከአላህ ውጭ የሚመለኩ ምን እንደፈጠሩ እስቲ ያሳዩኝ። አንዲትን ዛፍ ፈጥረዋል? ወንዝ ፈጥረዋል? ተራራ ፈጥረዋል? ወይም እንስሳትን ፈጥረዋል? የለም፣ አልፈጠሩም። አም ለሁም ሽርኩን ፊ ሰማዋት ወይስ ሰማያት ላይ ሽርክና አላቸው? አብረው ከሰማይ ከአላህ ጋር ሰማይን ፈጥረዋል፣ አስተዳድረዋል? ምንም የለም። ማ የምሊኩነ ሚን ቂጥሚር ይሄው ሱራ ላይ እንዳሳለፈ አይደለም ተራራን ዛፍን እንስሳትን ሊፈጥሩ ይቅርና የቴምር ፍሬ ውስጥ የምትገኝ ስስ ልጣጭ እንኳ የመፍጠር አቅሙ የላቸው። እርስ በርስ ቢያብሩ ቢተባበሩ ዝንብ መፍጠር አይችሉም ከአላህ ውጭ ያሉ የሚመለኩ የውሸት አማልክት። አማተይናሁም ኪታባ ወይስ መጽሐፍ ሰተናቸው ነው? የፈጣሪነትን የአምላክነትን ምልክቶች የእነሱን ማየት አልቻልንም። ምድር ላይ ያለ ሰማይ ላይ ያለ ሁሉ የአላህ ሥራ ነው። እነሱ ትናንት የመጡ ናቸው። አላህ ድሮ ያስገኘው ነው፣ ከነሱ በፊት ነው። የፈጣሪነት የአምላክነት ምልክት የሚታይ ከሌላቸው ሌላ ምልክት ሊያመጡ ይገባል። አማተይናሁም ኪታባ ወይስ መጽሐፍ ሰተናቸው ነው ለካህዲያን። ፈሁም ዐላ በይነቲን ሚንሁም ከእርሱ በሆነ ግልጽ ማስረጃ ላይ ሆነው ነው ኩፍርን አልለቅም የኩፍር እምነትን ትክክል ነው የሚሉት። ይሄ ሁሉ ትክክል አይደለም የተባለው ሁሉ እንደ ጥያቄ እንደ ሁጃ እንደ ክርክር ተነሳ እንጂ የቱም አይደለም። ሰማይም ላይ ሽርክና የላቸውም፣ ምድርም ላይ የፈጠሩት ነገር የለም። ኩፍር ትክክል ነው በያዛችሁ መንገድ ሂዱ የሚል ከአላህ ዘንድ የወረደ መጽሐፍም የላቸው። ምንድነው ታዲያ ጉዳዩ? በል የዒዱ ዛሊሙነ ባዕዱሁም ባዕዳ ይልቅ ከሃዲያን የሚቀጥሩ እንጂ አይደሉም። ባዕዱሁም ባዕድን ከፊላቸው ከፊሉን ይቀጥራል፣ ቃል ይገባል። ምንን ኢላ ጉሩራ መታለል፣ እየተታለሉ ነው። አንዱ አንዱን እያታለለ እያስመሰሉን ግራ ተጋብተው ግራ እያጋቡ ነው እንጂ ያሉት ከአላህ ውጭ የሚያመልኳቸው አማልክት እውነተኛ አማልክት ለመሆናቸው ምንም አይነት ማስረጃ የላቸውም። የሚያታሉት በምንድን ነው? የኩፍርን እምነት ትክክል ነው በማለት የተለያዩ አደናባሪ ብዥታ የሚፈጥሩ ነገሮችን በማቅረብ በዚህ ላይ ደግሞ የዱንያ ቆይታቸውን አበላሽተውባቸው አኼራ ላይ ደግሞ አማልክት ያማልዱናል፣ ትልልቅ የሚባሉ ሰዎች ፍጡሮች ነቢያት የሚሏቸው ጻድቃን የሚሏቸው ያማልዱናል የሚል ቃል እንዲገባቡ አድርጓቸዋል። ይሄ ነው ኢየዒዱ ዛሊሙነ ባዕዱሁም ባዕደን ኢላ ጉሩር። ዛሊም በዳዮች በኩፍር ራሳቸውን የበደሉ ሰዎች ከፊላቸው ከፊሉን አይቀጥርም፣ ቃል አይገባም። ኢላ ጉሩራ ማታለልን እንጂ። ማታለሉ ምንድነው? የፈለጋችሁትን አድርጉ፣ ጥሩ ባሮች ጻድቃን የሚባሉ ብፁዓን የሚባሉ ያማልዷችኋል፣ ያስምሯችኋል፣ ወንጀላችሁን ይቅር ይሏችኋል፣ ያስብሏችኋል እያሉ የከንቱ ተስፋ ቃል ይገባሉ። ባጥል ላይ ተሸንግለው ይኖራሉ። ዱንያ ላይም እንደዚሁ ሸይጣን ይጫወትባቸዋል። የሰው ሸይጣኖች ያታሏቸው። አላህ ብቻውን ፈጥሯቸው ሳለ ለሱ ብቻ ተገዥ መሆን ሲገባቸው ከሱ ውጭ ያለን ደካማ ፍጡር ያመልኩ ይኖራሉ። አኼራ ላይም ኩፍሩን ተሸክመው አላህ ፊት ቆመው እጠየቃለሁ ብለው በኩፍሬ እጠየቃለሁ ብለው ከመስጋት ይልቅ ሌሎች ያማልዱኛል ያድኑኛል የሚል ትክክል ያልሆነ ተስፋ ውስጣቸው ላይ እንዲኖር በማድረግ ከንቱ ቀጠሮን ይቀጥሯቸዋል፣ ያታሏቸዋል። አላህ ተዓላ ዛሬ ተፍሲር ደርሳችን እዚህ ያበቃል። بسم الله الرحمن الرحيم والذين كفروا لهم نار جهنم لا يقضى عليهم فيموتوا ولا يخفف عنهم من عذابها كذلك نجزي كل كفور وهم يصطرخون فيها ربنا أخرجنا نعمل صالحا غير الذي كنا نعمل أولم نعمركم ما يتذكر
يذكر فيه من تذكر وجاءكم النذير فذوقوا فما للظالمين من نصير إن الله عالم غيب السماوات والأرض إنه عليم بذات الصدور هو الذي جعلكم خلائف في الأرض فمن كفر فعليه كفره ولا يزيد الكافرين كفرهم عند ربهم إلا مقتا ولا يزيد الكافرين كفرهم إلا خسارا قل أرأيتم شركاءكم الذين تدعون من دون الله أروني ماذا خلقوا من الأرض أم لهم شرك في السماوات أم آتيناهم كتابا فهم على بينة منه بل إن يعد الظالمون بعضهم بعضا إلا غرورا